ዛሬ በመካከለኛው ምስራቅ እየታየ ያለው ቀውስ ዓለምን በስጋት እያናወጠ ይገኛል። በተለይም የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በዩናይትድ ስቴትስ እና በእስራኤል ጥቃት መገደላቸውን ተከትለው የቀጠናው ጂኦፖለቲካዊ ገጽታ ሙሉ በሙሉ ተቀይሯል። በዚህ ታሪካዊ ወቅት ላይ ደግሞ የፈረንሳይ ሚናና የፕሬዝዳንት ኢማኑኤል ማክሮን በቀጭን ገመድ ላይ የመራመድ ያክል የሚከብድ ዲፕሎማሲያዊ አቋም የብዙዎችን ትኩረት ስቧል። የሚገርመው ነገር ከዛሬ 50 ዓመት በፊት የቀድሞው የኢራን መሪ አያቶላ ሮሆላ ኮሚኒ በፓሪስ አቅራቢያ በምትገኝ ኖፍል ለሻቶ በተባለች መንደር ተቀምጠው ነበር። የኢራንን አብዮት የሚቀሰቀሱ ንግግሮችን ሲቀዱ የነበረው ያኔ በ1979 የሻህ መንግስትን ለመጣል መሰረት የሆነችው ፈረንሳይ ዛሬ ደግሞ የዚያኑ አብዮት ተተኪ መሪ በጦርነት ሲወድቅና አገሪቱ ስትናወጥ ምን አይነት አቋም ትይዛለች የሚለው ጥያቄ እጅግ ወሳኝ ሆኗል። ፕሬዝዳንት ኢማኑኤል ማክሮን እስካሁን ባሳዩት አቋም በሁለት እሳት መሃል እንዳሉ መረዳት ይቻላል። በአንድ በኩል ዩኤስ እና እስራኤል በኢራን ላይ የሰነዘሩት ጥቃት ከዓለም አቀፍ ሕግ ውጭ የተካሄደ ሕገወጥ ነው በማለት ይኮናሉ። በሌላ በኩል ደግሞ ለዚህ ግጭት መፈንዳት ዋነኛዋ ተጠያቂ ኢራን ራሷ ናት የሚል ድምዳሜ ላይ ደርሰዋል። የፈረንሳይ ስትራቴጂ ጥናት ፋውንዴሽን ተመራማሪ የሆኑት ሎራ ፋሸር እንደሚሉት ከሆነ ፈረንሳይ ጥቃቱን በከፍተኛ ሁኔታ እንዳታወግዝ ያደረጋት ቴህራን ለዲፕሎማሲ መፍትሄ ፈቃደኛ አልሆነችም የሚል እምነት ስላላት ነው። ሆኖም ግን ፈረንሳይ በዶናልድ ትራምፕ እና በቢንያም ኔታንያሁ የሚመራውን የመንግስት ለውጥ የማምጣት ግብ አጥብቃ ተቃውማለች ብለዋል። እንደ ፈረንሳይ እምነት የኢራንን የኒኩሌር ስጋትም ሆነ የቀጠናውን አለመረጋጋት በውጭ ወታደራዊ ኃይል መፍታት አይቻልም። እንደውም ሎራ ፋሸር ሲያስጠነቅቁ የኢራቅን መጥፎ ምሳሌ አይተናል፣ ውጤቱ የት እንዳደረሰ እናውቃለን በማለት የምዕራባውያን ወታደራዊ ጣልቃ ገብነት የሚያስከትለውን ውጥንቅጥ ያስታውሳሉ። ይህ በእንዲህ እንዳለ ፈረንሳይ ዝም ብላ እጅና እግሯን አጣጥፋ አልተቀመጠችም። በመካከለኛው ምስራቅ የሚኖሩ ከ400 ሺህ በላይ ዜጎቿን ደህንነት ለመጠበቅና የዓለምን ኢኮኖሚ የሚወስኑ የንግድ መስመሮችን ለማስከበር 10 የጦር መርከቦችን ወደ ሜዲትራኒያን ባህር፣ ወደ ቀይ ባህርና ወደ ሆርሙዝ ስትሬት ልካለች። ማክሮን ስምሪት ጥቃት ለመሰንዘር ሳይሆን ድጋፍ ለመስጠት ነው ቢሉም ፈረንሳይ ወደ ጦርነቱ የመሳብ ዕድሏ ግን ከፍተኛ ነው። በተለይም ከባህረ ሰላጤው ሀገራት ጋር ያላት የመከላከያ ስምምነትና የቀድሞ ቅኝ ግዛቷ የነበረችው ሊባኖስ አሁን በእስራኤልና በሂዝቦላ ጦርነት እየታመሰች መሆኗ ለፈረንሳይ ትልቅ ራስ ምታት ሆኖባታል። ማክሮን ለሊባኖስ የታጠቁ ተሽከርካሪዎችና ሰብአዊ እርዳታ በመላክ አገሪቱ ሙሉ በሙሉ እንዳትፈርስ ለማድረግ እየጣረ ሲሆን ለፕሬዝዳንት ትራምፕም በስልክ ደውለው ግጭቱ እንዲቆም ተማጽነዋል። በፈረንሳይ ውስጥ የሚኖሩ ኢራናውያንና የፈረንሳይ ተወላጆችን በጉዳዩ ላይ ክፉኛ ተከፋፍለዋል። በአንድ በኩል የካሚኒ አገዛዝ የሚጠሉና አገዛዙ ቢዳከም ምርጫዬ ነው የሚሉ ወገኖችን ቢኖሩም በሌላ በኩል ደግሞ እንደ ወጣቷ አዴል ሱፓ ያሉ ፈረንሳውያን ይህ የአሜሪካና የእስራኤል ግጭት ፍጹም ፍትሃዊ አይደለም በማለት ይቃወማሉ። ብዙዎቹ ፈረንሳይ እንደ ስፔን አይነት ጠንካራ ተቃውሞ በአሜሪካ ላይ አለማሳየቷ ያበሳጫቸዋል። በፓሪስ የሚኖሩ ኢራናውያን ደግሞ ጦርነቱን መቃወም ማለት አገዛዙን መደገፍ ማለት አይደለም በማለት ነፃነት በቦምብና በሚሳኤል ከውጪ እንደማይመጣ ይከራከራሉ። በቴህራን የሚገኙ ቤተሰቦቻቸው በጦርነት ስጋት ውስጥ መውደቃቸው ትልቅ ጭንቀት ፈጥሮባቸዋል። በአጠቃላይ ፈረንሳይ በአውሮፓ ህብረት ውስጥ ያላትን የአመራር ሚናና በመካከለኛው ምስራቅ ያላትን የታሪክ ቁርኝት ተጠቅማ ጦርነቱን ለማርገብ እየሞከረች ቢሆንም የትራምፕና የኔታንያሁ ግልጽ ወታደራዊ እርምጃ ግን የፈረንሳይ ድምፅ እያፈነው ይመስላል። ፈረንሳይ የዓለም አቀፍ ሕግ ይከበር ስትል፣ አሜሪካና እስራኤል ግን የኃይል እርምጃን መርጠዋል። ይህ ግጭት ወደ ከፋ ደረጃ ካመራ ፈረንሳይ ብቻ ሳትሆን አጠቃላይ አውሮፓ በስደተኞች መጥለቅለቅና በኢኮኖሚ ቀውስ መመታቷ የማይቀር ነው። በአሁኑ ወቅት በዓለም አቀፍ የነዳጅ ገበያ ላይ ከዚህ ቀደም ታይቶ የማይታወቅ ከፍተኛ መናጋት እየተከሰተ ይገኛል። በባህረ ሰላጤው ቀጠና ውስጥ ደግሞ በሶስት ተጨማሪ የጭነት መርከቦች ላይ በደረሰ ጥቃት ምክንያት የነዳጅ ዋጋ በአንድ ወቅት $100 ደርሷል። ጥቃቱ የተፈጸመው በኢራቅ አቅራቢያ በሁለት የነዳጅ ጫኝ መርከቦችና በተባበሩት አረብ ኤሚሬትስ አቅራቢያ በአንድ የኮንቴነር መርከብ ላይ ሲሆን ጥቃቶቹ የተፈጸሙት ባልታወቁ ተወርዋሪ መሳሪያዎች መሆኑ ሁኔታውን ይበልጥ አሳሳቢ ያደርጎታል። ምንም እንኳ ባለፈው ረቡዕ 32 ሀገራት የገበያውን መረጋጋት ለመጠበቅ ሲሉ 400 ሚሊዮን በርሜል የተራቀመ ነዳጅ ወደ ገበያ ለማውጣት ቢስማሙም ገበያው ግን ሊረጋጋ አልቻለም። የዓለም አቀፍ ኤነርጂ ኤጀንሲ እንደገለጸው ዓለም በታሪኳ ታይቶ የማይታወቅ የነዳጅ አቅርቦት መቋረጥ ስጋት ላይ ትገኛለች ብለዋል።
በሌላ በኩል ከኢራን ጋር የተጀመረው ይህ ጦርነት በአሜሪካ ላይ እያስከተለ ያለው ወጪ እጅግ ከፍተኛ መሆኑ ተገልጿል። የአሜሪካ ወታደራዊ ባለስልጣናት ለኮንግረስ እንደገለጹ ጦርነቱ በተጀመረም በመጀመሪያው ሳምንት ብቻ ለአሜሪካ 11.3 ቢሊዮን ዶላር ወጪ አስከትሏል ብለዋል። ይህ አሃዝ እጅግ ዝቅተኛ ግምት ሲሆን ከየካቲት 21 የመጀመሪያው ጥቃት በፊት የነበረውን ወታደራዊ ዝግጅት ወጪ አያካትትም ብለዋል። ዲሞክራተር ሴናተር ክሪስ ኮንስ እንደተናገሩት ትክክለኛ የጦርነት ወጪ ከዚህ አሃዝ እጅግ የላቀ ሊሆን ይችላል ብለዋል። ፕሬዝዳንት ዶናልድ ትራምፕ ግን የነዳጅ ዋጋው ወደፊት እንደሚቀንስና አሁን ላይ ያለው ሁኔታ ማንም ሊረዳው ከሚችለው በላይ በከፍተኛ ሁኔታ እንደሚስተካከል በልበ ሙሉነት ተናግረዋል። ጦርነቱ ወደ ሊባኖስ እና ወደ ሌሎች ሀገራትም እየተስፋፋ ይገኛል። እስራኤል በቤይሩት የባህር ዳርቻ ላይ በሰነዘረችው ጥቃት ቢያንስ 8 ሰዎች ሲገደሉ፣ በሊባኖስ በኩል ደግሞ በሺዎች የሚቆጠሩ ዜጎች ተፈናቅለዋል። በዱባይ በሚገኝ ረጅም ህንፃ ላይም የድሮን ጥቃት መፈጸሙ ተዘግቧል። በተባበሩት መንግስታት ድርጅት ማስጠንቀቂያ መሰረት በአሁኑ ወቅት እስከ 3.2 ሚሊዮን የሚደርሱ ኢራናውያን የአሜሪካና የእስራኤልን ጥቃት በመፍራት ከቤታቸው ተፈናቅለዋል። አሜሪካና እስራኤል ኢራናውያን አደባባይ ወጥተው አገዛዙ እንዲቃወሙ ሁኔታዎችን እናመቻቻለን ቢሉም በቴህራን የሚገኙ ነዋሪዎች ግን ጦርነቱ በዙሪያቸው እየተፋፋመ በመምጣቱ ከፍተኛ ጭንቀትና ስጋት ላይ መሆናቸውን እየገለጹ ይገኛሉ። ጦርነቱ አሁን ከኢራንና ከእስራኤል ድንበር አልፎ መላውን የመካከለኛው ምስራቅ ሀገራት እያመሰ ይገኛል። ኢራን በዱባይ የንግድ መርከብ ላይ በባህሬን ዓለም አቀፍ አውሮፕላን ማረፊያ አቅራቢያና በሳውዲ አረቢያ የነዳጅ እርሻዎች ላይ የድሮን ጥቃት ተሰንዝረዋል። በኢራቅም የባሳ ወደብ በመጠቃቱ የነዳጅ ዝውውር ሙሉ በሙሉ እንዲቆም ተደርጓል። በእስራኤል በኩል ደግሞ ከሊባኖስ ሂዝቦላ የተተኮሰ ከ200 በላይ ሮኬቶች ሰሜናዊውን ክፍል ሲያናውጡም የእስራኤል መከላከያ ሚኒስትር እስራኤል ካቲስ በሊባኖስ ላይ መጠነ ሰፊ ወረራ ሊኖር እንደሚችል አስጠንቅቀዋል። ዛሬ በመካከለኛው ምስራቅ እየታየ ያለው ቀውስ ዓለምን በስጋት እያናወጠ ይገኛል። በተለይም የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በዩናይትድ ስቴትስ እና በእስራኤል ጥቃት መገደላቸውን ተከትለው የቀጠናው ጂኦፖለቲካዊ ገጽታ ሙሉ በሙሉ ተቀይሯል። በዚህ ታሪካዊ ወቅት ላይ ደግሞ የፈረንሳይ ሚናና የፕሬዝዳንት ኢማኑኤል ማክሮን በቀጭን ገመድ ላይ የመራመድ ያክል የሚከብድ ዲፕሎማሲያዊ አቋም የብዙዎችን ትኩረት ስቧል። የሚገርመው ነገር ከዛሬ 50 ዓመት በፊት የቀድሞው የኢራን መሪ አያቶላ ሩሆላ ኮሚኒ በፓሪስ አቅራቢያ በምትገኝ ኖፍል ለሻቶ በተባለች መንደር ተቀምጠው ነበር። የኢራንን አብዮት የሚቀሰቀሱ ንግግሮችን ሲቀዱ የነበረው ያኔ በ1979 የሻህ መንግስትን ለመጣል መሰረት የሆነችው ፈረንሳይ ዛሬ ደግሞ የዚያኑ አብዮት ተተኪ መሪ በጦርነት ሲወርቅና አገሪቱ ስትናወጥ ምን አይነት አቋም ትይዛለች የሚለው ጥያቄ እጅግ ወሳኝ ሆኗል። ፕሬዝዳንት ኢማኑኤል ማክሮን እስካሁን ባሳዩት አቋም በሁለት እሳት መሃል እንዳሉ መረዳት ይቻላል። በአንድ በኩል ዩኤስ እና እስራኤል በኢራን ላይ የሰነዘሩት ጥቃት ከዓለም አቀፍ ሕግ ውጭ የተካሄደ ሕገወጥ ነው በማለት ይኮንናሉ። በሌላ በኩል ደግሞ ለዚህ ግጭት መፈንዳት ዋነኛዋ ተጠያቂ ኢራን ራሷ ናት የሚል ድምዳሜ ላይ ደርሰዋል። የፈረንሳይ ስትራቴጂ ጥናት ፋውንዴሽን ተመራማሪ የሆኑት ሎራ ፋሸር እንደሚሉት ከሆነ ፈረንሳይ ጥቃቱን በከፍተኛ ሁኔታ እንዳታወግዝ ያደረጋት ቴህራን ለዲፕሎማሲ መፍትሄ ፈቃደኛ አልሆነችም የሚል እምነት ስላላት ነው። ሆኖም ግን ፈረንሳይ በዶናልድ ትራምፕ እና በቢንያም ኔታንያሁ የሚመራውን የመንግስት ለውጥ የማምጣት ግብ አጥብቃ ተቃውማለች ብለዋል። እንደ ፈረንሳይ እምነት የኢራንን የኒኩሌር ስጋትም ሆነ የቀጠናውን አለመረጋጋት በውጭ ወታደራዊ ኃይል መፍታት አይቻልም። እንደውም ሎራ ፋሸር ሲያስጠነቅቁ የኢራቅን መጥፎ ምሳሌ አይተናል፣ ውጤቱ የት እንዳደረሰ እናውቃለን በማለት የምዕራባውያን ወታደራዊ ጣልቃ ገብነት የሚያስከትለውን ውጥንቀት ያስታውሳሉ። ይህ በእንዲህ እንዳለ ፈረንሳይ ዝም ብላ እጅና እግሯን አጣጥፋ አልተቀመጠችም።